ሜራ ለአድናን ትልቅ ፈተና አዘጋጅታለታለች። ፈተናውም እንግዲህ እሷ በዛው መሳሪያ የተተኮሰ ሆስፒታል ተኝታ ነበረ። ይሁን እንጂ በዚህ ቅስፈት እንግዲህ ሮቤል ሄዶ ሊጠይቃት አልቻለም። እንደውም እንኳን ፍግም ባልሽ በዛው ምን አለበት በተከላከልኩሽ እያለ በጣም ሲመኝላት ነበረ። የሆነ ከሆስፒታል ደርሳ እንድትመለስ አልፈለገም። ምክንያቱም ሜራ ከሞተች መንገዱ ባዶ ይሆንላታል አድናን። ወደ ሉና የሚወስደው መንገድ እያንዳንዱ ክፍት ነው። አድናንን ደግሞ በቀላሉ ሊያስወግደው ይችላል። አንተ ሚስት ሞታለች፣ እንዲሁም ደግሞ ሚስቱ ከሞተችም በኋላ ሀዘንተኛ ስለሚሆን ይህንን አጋጣሚ በመጠቀም እንግዲህ ሉላን የራሱ ለማድረግ ነው የሞከረው። ይሁን እንጂ ነገር አልተሳካለትም። እንግዲህ ሜራ እባካችሁ ተው አትታኮሱ፣ ወንድምና ወንድም በማለት በመካከል እንግዲህ ገላጋይ ሆና ገብታም ነበረ። አድናንና እንግዲህ ወንድሙን ለማዳን ስትል እሷ ላይ የተተኩሶባታል። ግን በዛ ቅጽበት ሴቶቹ መሬት ላይ እንዳለው ወድቀው ሳለ ሁላቸውም የፈሩት ለሉና ነበረ። እንግዲህ አድናንም ሜራ እንደዛ ወድቃ መሬት ላይ የተተኩሶባት ካያትም በኋላ በጣም ደንግጦ ነበረ። ነገር ግን አሁን የማንጠፋት ነው። ሲጀምር አስባችሁ ከሆነ የሮቤል ሀሳብ ነው። ምናልባትም እኮ አውቆ ወደ አድናን መሳሪያውን አዞረው እንጂ የገላት የነበረው ሜራን ነው። ሜራ ያው በሁለቶች መካከል እንዲገዳደሉ ስለማትፈልግ ይህንን ነገር ደግሞ አስጠንቅቃ ስለነገረችው ቀድሞም የቀማት መሳሪያውን ለዚህ ነው። ገላጋይ መስላ እንግዲህ በመሀል ስትገባ ከሁለት አንዳቸው ላይ የተኩስ ነበር ሀሳቡና አላማው። ሆኖም ያሰቡ ተሳክቶለታል። ግን ደግሞ ሜራ ላይ የተኮስባት ልትሞትላት አልቻለችም። ስለዚህ ወዲያውኑ እነሱ ተደናግጠው ወደ ሆስፒታል ነው ይዘዋት ሄዱ። ሆስፒታል ይዘዋት ከሄዱም በኋላ አድናን በጣም ተጸጽቶ ነበረ። በእኔ ምክንያት ሁሉ ነገር የሆነችው ምን አለ አረፌ በተቀመጥኩኝ ሉና ያለችኝ ነገር ብሰማ ከዚህ ሁሉ ችግርና ጣጣ ውስጥ ባልገባው ብሎ ነበር የተጨነቀው። እንግዲህ ሉና ያው ካለፈ አልፏል፣ መጸጸት የለም አሁን ላይ ምንድነው እንደዚህ የሚያስጸጽት እያለችውም ነበረ። ይሁን እንጂ እንግዲህ አድናንም ሜራ አሁን ላይ እርጉዝ ስለሆነች የልጅ የኔ ነው ብሎ ስለሚያስብ ልጁን ለመንከባከብ ጥረት እያደረገ ነው። እና ለሆነ በዚህ ደግሞ ብቸኝነት ስሜት የተሰማት የሰው ባል ቀምቼ የእውነት በኋላ ጸጸት የሆነ እንዴ ታዲያ የኔ ህይወት እንዴት ነው ብላ ፈራች፣ ሰጋች፣ ወደኋላ ማለች። እንግዲህ ምናልባት እኮ ገና ለገና ሊወዳት ይችላል ሚስቱን፣ ምን ይታወቃል፣ እኔ በመካከላቸው ጣልቃ ገብቼ ቢሆንስ የሚል ጥያቄ በአይምሯ ተዥጎደጎዱባት። እንግዲህ ሉና ይህንን ጥያቄ ከግምት ውስጥ በማስገባት አይ እንደዛማ ሊያደርግ አይችልም፣ እኔ አላስገደድኩት፣ በዛ ላይ እሷ ናት እንጂ ማግጣ ትዳሯን የፈረሰችውን የገብችባቸው አይደለም በማለት ጣልቃ ገብነት፣ ስለዚህ እኔ ጥፋት አይደለም በማለት ጉዳዩ እንደ በስበስ አድርጋ ለማለት ሞከረች። ግን ደግሞ አይምሯ አንድ በኩል ትክክል ነሽ ይላታል፣ በአንድ በኩል ደግሞ አንቺ በመካከላቸው ገብተሻል የሚላት ጥያቄ እያመላለስ አስቸገራት። ሆኖም እንግዲህ እሺ ታዲያስ እንዴት ነው የምታደርገው? ይህንን ነገር እንዴት ልታረግ ያስብሻል? ብላ እንግዲህ ማማከር ጀመረች። ከራሷ ጋር ቁጭ ብላ ጠበቀች። አድናንም እንግዲህ ከሆስፒታሉ ገብቶ እኔ ወዴትም አልሄድም ዛሬ ከዚህ ነው መንቀሳቀስ ማደርም ያለብኝ ብሎ ግግም ሲልባት ይህ ነገር እንዴት ነው የእውነትም እኔ በመሀል ገብቻለሁ ብላ እንድታስብ አደረጋት። እንግዲህ ለብሳ አምጥተው ወደ ቤት መጣችበት ቅጽበት ደግሞ አጅሬ ያልሆነ ጥያቄዎችን በአይምሯ እንድታስብ አድርጓታል። ይኸውልሽ አድናን ሚስቱን ይወዳታል፣ አንቺ ዝም ብለሽ ነው እንጂ እኮ ወደዛ ወደዚህ የምትይ ብዙ ነገሮች የማታውቂያቸው ነገሮች አሉ እና እሱ የዋንዴ ከሚስቱ ጋር ሆኗል። ከዛ በተጨማሪ ደግሞ ሚስቱ እርጉዝ ነች። እንግዲህ ሉናም ይህንን ነገር ሲነግራት ግን እኮ እሷ ልጁ ካንተ ያረገዘች ቢሆንስ ለምንድን ነው ግን አድናን ነው ብለህ የምትደመድም ምንድን ነው ነገር ብለም ጠየቀችው። እሱ አድናን ያውቃል እኔ ያው ልጅ መውለድ እንደማልችል የተረጋገጠ ነው በሕክምናም በምንም ይላታል። ታዲያ በዚህ ጉዳይ እንግዲህ ይበልጥ ተጨነቀች እና ለዚህ ነበር ማለት ነው እንዲ አድናን እንደዛ ሲጨነቅላት የነበረው እና ልጅ ሲል የነበረው። ወይኔ በቃ ተበልቻለሁ፣ አሁን ምን ይሻለኛል? እህቴን ፍለጋ መጥቼ እዚህ በፍቅር ወደኩ፣ በፍቅር ደግሞ ፍቅር አገኘሁ ብዬ ደስ ሲለኝ ልጎዳ ነው መሰለኝ በሰው መሀል ገብቼ በማለት አሁንም ማሰብ ጀመረች። ከሆስፒታሉ መልስ እንግዲህ ቁጭ ብላ ብቻዋን ማንሰላሰል ጀመረች። እንደምንም ብላ ገባች።
ሮቤልም እንግዲህ በዚህ ቅጽበት እድሉ ልጠቀምበት ይልና የተለያየ ምግቦችን እንግዲህ ማዘጋጀት ይጀምራል። እንግዲህ ሉና ትወደዋለች ብሎ ያሰቡን እያንዳንዱ ምግብ ይሰራል በእጁ። ያውም ቁሞ ነው እንግዲህ የሰራው። ያው ስለሚሄድ ሚራ ታውቃለች እንግዲህ ቁሞ እንደሚሄድ። አድናን እና ሉና ናቸው እንግዲህ የማያውቁ። ስለዚህ እንግዲህ አድናንን ጠርጥረዋለች እና ሚራ ቤት ገዝታ በስሟ ናኒ ትለዋለች። ምክንያቱም እዚህ ቤት የምንሄደው ቤት ይኖረን ነው፣ ቤት ከሌለን የት እንሄዳለን እያለ በጣም ሲያስተጓጉላት ነበረና ይህንን ነገር ፈተናውን ያልፋል ወይስ አያልፍም የሚል ጥያቄ ነው እንግዲህ የጠየቀችው። ይሁን እንጂ እንግዲህ እሱም እንዲከፍተው ነው ያደረገችው። ይሄ ሮቤል የማይረባ ብር ነው እንጂ እንደማይፈልገኝ አሁን ላይ ገብቶኛል። ስለዚህ ድጋሚ መታለል የለብኝም ብላ ነው የምታስበው። እሷም እንግዲህ ያሰበችው ነገር ተሳክቶላታል። ሆኖም እንግዲህ የሆነው ነገር ምንድን ነው? ፎርጅድ ካርታና ፕላን ያለው ቤት ገዝታ እንግዲህ በር ጋር እንዲቀመጥላት ታደርጋለች። ያው ፓስፖርት የጠፍቶብኛል ብላለች። እንግዲህ እሷ የራሷ የሆነ ሰው አላት። ሚራ እንግዲህ ለጠላኝ እሬት ነኝ ለወደደ ሟች ነኝ ብላለች እንግዲህ በአሁኑ። ስለዚህ ለሮቤት ደግሞ ክፋት ከክፋት ላይ ክፋት ከተንኮል ላይ ተንኮል እሰራብሃለሁ እደራረብብሃለሁ እንጂ እንደዚህ በቀላሉማ ልተው አልችልም እያለችው ነው። እሱም እንግዲህ ይህንን ጉዳይ ሽቦ ተቀብሎ ከዛ ይች ልጅ ምንድን ነው ነገሯ? ቤት ገዝታ ነው እንደ ሳላቅ ይላል እንግዲህ በብሩ ማለት ነው። እንግዲህ ያውቃ ነው እሱ እንዲቀበሉ ያደረገችው። ምክንያቱም ቤት ከገዛችው በቀን እንውጣ ይለኛል ብላ ነበር ያሰበችው። ግን ደግሞ እንደዛ አልሆነም። ከፍቶየው መጀመሪያውን እንግዲህ ሲያየው ግን በጣም አልሆነለትም። ከዛ በኋላ እንግዲህ አጭሪት ሚራ የኔ ውድ የኔ ፍቅር እያለችው የተለመደ የፍቅር ቃላቶችን ደረድራ እንሂድ ትለዋለች። እሱ ደግሞ እምቢ ይላታል። እምቢ አላለም ግን እሺ ነው ያለው። ግን ደግሞ ገንዘብ ነው የጠየቀ። አሁንም ቢሆን 4 ሚሊዮን ከሆነ የገዛሽው ታዲያ ቀሪ ብር የት አለ? ያው 1 ሚሊዮን ይኖራል አይደለ ይላታል። እሷም እንግዲህ ያው ትለዋለች ማለት ነው። በዚህ ቅጽበት እሺ እሺ እያለ ያው ወደ ኪችን መሄድ ይጀምራል። እንግዲህ ሉናን ነበር ማየት የፈለገ። ሉናም እንግዲህ ያው ከአድናን ሆስፒታል መልስ ሲንከባከባት ምግብ ምናምን ሲሰጥ ቀንታ ነበረ ለሚራ። ግን ጥሩ ጊዜ እናሳለፍ ከኔ ጋር ስትለው እምቢ ብሏት ነበር የሄደው። መጨረሻም እንግዲህ ለአንቺ ብዬ የምወዳትን ፍቅረኛ አስገባዋት ብሎ አድናን ተመልሶ ወደ ሉና ሲመጣ ሚራ እንግዲህ አድናን ተመልሶ በወጥመድ የተገባልኛል ብላ ነው የምታስበው። ምክንያቱም በእሷ ወጥመድ ስራ አድናን ገባ ማለት በቃ ቀላል ነው ሁሉም ነገር፣ ያው ትዳራችን እንደ አዲስ ይመለሳል ብላ ነው የምታስበው። እና ደግሞ ሁለቶች ወንዶችም እንግዲህ እንዲርቋት አትፈልግም። ስለዚህ እንደዛ ከሆነማ በቃ ከአባት አልፈልግም ብሏል ልጅ ጨካኝ ነክ ምናምን እያለ ስትወርድበት ጥሏት ነው የሄደው። ግን ሚራ ይህንን አጋጣሚ ተጠቅማ ነው ብዙ ነገሮችን ማድረግ የፈለገችው። ከዛ ልሆና በጣም ከፍቷን ነበረ። ከከፋትም በኋላ እንግዲህ አድናን ሄዶ ለማባበል ይሞክራል። በዚህም እንግዲህ የፍቅር ጊዜ እያሳለፉ ነበረ። ታዲያ በዚህ መሀል እንግዲህ ሮቤል ያያቸዋል። ሮቤል ደግሞ እሷ የኔ ናት በቃ ሳልቀምሳማ መቅመስ የለበትም በማለት እንግዲህ ወንድሙን ጩቤ ይዞ እንግዲህ ያው ሊወገው ይመስላል። ብቻ እንግዲህ በጣም ተናዶ ነበር ሮቤል። ምክንያቱም ሉናና እንደዛ ሆኖ ሲያቸው በጣም እንግዲህ የደነገጠው የኔ ናት እወዳታለሁ አፈቅራታለሁ እያለ በጣም ደግሞ እንደዛ ሲያይ የመጣው ይምጣ ብሎ እንግዲህ ተጋፍጦታል። ማንን ሊወጋ አስቦ ነው? ግን እኔ ሳስበው አድናንና ያው ሉናን ይወጋቸዋል። ግን ደግሞ እኔ ለመራመድ ብዬ ወደ ኪችን ስመጣ ምናምን ወደኩና ይህን ቢላ አገኘሁት ብሎ ሌላ ስበብ ሊደረድር ይችላል ብዬ አስባለሁ። አይወጋውም፣ ግን ደግሞ የራሱ የሆነ ስበብና ምክንያት ሊደረድር ይችላል። ስለዚህ ሮቤል ቢላውን ይዞ ነው የቆመው። ሚራም እንግዲህ የኔ ነፈዝ መጫወቻ ትሆናለህ እንጂ ከአሁን በኋላ ምን ያንተ መጫወቻ አልሆንም እያለች እንግዲህ ተደስታለች። አድናንም እንግዲህ የፍቅር ጊዜውን እያጣጠመ ነው። ከዛ ደግሞ ልጁን ፈልጎታል። ልጅነቱን አባቱን ይፈልጋል። እንደምንም አድርጎ ጉዳዩን ለማሳመን እየሞከረ ነው። ሮቤል እንግዲህ በጣም ነው የተናደደው። አንደኛ ሚራ ሆስፒታል ተኝታ በነበረበት ሰዓት ከሉና ጋር ማድረግ ነበር የፈለገ። እኔ ሉና ብቻዋን እዛ ቤት መታ ስታድር በሩን ክፈችው ምናምን ስላት በጣም አስፈርቶ የነበረ። ምክንያቱም ብቻዋን ናት ያለች የሆነ ነገር ያደርጋታል ምናምን ብዬ ነበረ። አድናን የለ ሚራ የለች እና ያስገድደ መድፈት ጥቃት ምናምን ያደርሳል ብዬ ፈርቼ ነበር። ግን ሉና ጎበዝ ናት። አልከፍትም በሬን ዞር በልልኝ አለችው። ከዛ ሄደ ማለት ነው። በሰላም ነጋ ሌሊቱ ትላላችሁ እና በጣም ያስፈራ ነበረ። የሮቤል አንደኛ ይራምዳል። በእርግጠኝነት ከፍታው ቢሆን ኖሮ ነበር
የሆነ ነገር ያደርጋታል ወይ እንደባለፈው መድኃኒት ሰጥቶ ምናምን። አሁን መራመድ ስለሚችል ደግሞ የፈለገውን ነገር ሊያደርግ ይችላል። እና ሉና ስላልከፈተችው ደስ ይላል በሩን። ቤተሰብ ውስጥ ሼር ላይክ ያረጋችሁ ሰው ክርክም ምረቱ ቤተሰብ